ሚራዬ ትንሽ ብር አስፈልገኝ ነው። እዚህ አቅራቢያችን አለው ሆስፒታል ይዘሽልኝ ነይ ብር። ቆይ አንተ ማነህ? አትሞላፈጥ እባክህ። ማነህ አንተ? ሮቤል ነኝ ማለት ሮቤል ማለት አንተ ማነህ? እኔ ሮቤል ነኝ ብዬሻለሁ። ያንቺ ሮቤል ነኝ ወይ ሚራዬ? አንቺ ደግሞ በቃ ፈጠን ብለሽ ይዘሽልኝ ነይ፣ ትንሽ ብር ስላነሰኝ ነው። እኔ ይሄን ነገር አላምንም። ሰላም ጤና ይስጥልኝ ውድና የተከበራችሁ የኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ሎሃና ድራማ ክፍል 65ን ይዤላችሁ መጥቻለሁኝ። እንግዲህ ሮቤል ከሞት ተነስቷል ማለት ነው። ይሄ 9 ነፍስ ያለው ሰው አንዴ ቢሞት እንደማይቀበር ማሳያ ነው ማለት ነውና በራሱ ላይ እንኳ ለራሱ ነፍስ እንኳ ሳይሰስት በራሱ ላይ ክፉ ነገሮችን የሚያደርግ የመጨረሻ የክፉ ሰው መጨረሻ ቢኖር ሮቤል ነውና ሚራ ደግሞ ሙቷል ብላ ስላሰበች እናም ደግሞ አስከሬኑ ደግሞ እሷ ክፍል ስለወሰዱባት ወይም ደግሞ እሷ ቤት ስለወሰዱባት በጣም ተጨንቃለች እና መታ ለአድናን የሚገባውን መረጃ በሙሉ ሰጥተዋለች። ያ ማለት ሳራን እንዴት እንደገደሏት ከዛ ሴት እንዳደርጓት እንዴት እንደቀበሯት ሁሉንም መረጃ ሮቤልን ማለትም አስከሬኑን ከቤት አወጣልሻለሁ ስላላት አድናንን አምናው ያን ሁሉ ሚስጥር ነግረዋለች። አድናን ግን ቤት አልሄደም ነበር፣ ማለትም ሮቤልን አላነሳውም ነበር። ሚራ ግን ተመልሳ ወደ ቤት ስትሄድ ሮቤልን ቤት አላገኘችም ነበርና ወዴት ሄደ? እኔ ይሄን ነገር አላምንም። አድናን ቃሉን ጠብቆ አስከሬኑን አስወገደልኝ ማለት ነው። ተመስገን። አድናን ቃሉን ጠበቀ ማለት ነው። አልጠበቅኩም ነበር እንደዚህ እያለች ከራሷ ጋር እያወራች ሳለ ከፍራሹ ላይ ሳትለቅ ነው ስልክ የተደወለላት። ያንን ስልክ ስታነሳው የማላውቀው ስልክ ነው ደግሞ ማን ነው እያለች ስታነሳ ሚራዬ ብር አስፈልጎኝ ይዘሽልኝ ነይ የሚል ድምጽ ነበር። ማነህ አንተ? አትሞላፈጥ እባክህ። ማንነትን ተናገር ስትለው እኔ ሮቤል ነኝ አላት። ስልኩ ወረወረችው፣ ማለትም ደነገጠች። ቁጭ ብድግ አለች። ማን ነው ሮቤል? ሮቤል ማለት ማን ነው ሮቤል ስትል ያንቺው ሮቤል ነኝ፣ ሌላ ሮቤል አለ እንዴ? እባክሽ ቶሎ ድረሽ ምናምን አላት። እናም እንግዲህ ቁጭ ብድግ ብላ ከደነገጠች በኋላ ይህን ነገርማ ለአድና መናገር አለብኝ ብላ ለአድናን ልትናገር አስባ ነበር። ግን ደግሞ ስታስበው አድናን ከሰማ ደግሞ አሳስረዋለሁ ይላል። ያ ደግሞ ለኔም ህይወት አደጋ ነው። ስለዚህ በራሴ መንገድ እውነት መሆኑን ማረጋገጥ አለብኝ ብላ ለአድናን ልትነግረው የነበረውን ሀሳቧን ትታ ወደ ተባለችበት ቦታ በቀጥታ ሄዳለች። በምታዩት መልኩ እንግዲህ ማመን አቅቷት ሮቤልን እየዳበሰችው ነበረ። እሱም እኔው ነኝ እባክሽ ደህና ነኝ፣ ምን እንደተፈጠረ ንገረኝ፣ እኔ ማመን አልቻልኩም እያለ እየተንቀጠቀጠች ነበር። እሱም አንዴ አሁን ብሩን ያልኩሽን ይዘሽ መጥተሻል አላት። አዎ ጥቂት ይዤ መጥቻለሁ አለች። በቃ እኔ ልክፈልና ያለውን አስረዳሻለሁ አላት። ክፍያቸውን ከፍለው እንግዲህ ወደ ቤት ሄዱ። ወደ ቤት ከሄዱም በኋላ እንግዲህ ምግብ እንደ ጅብ ነበር ሲበላ የነበረውና በጣም ደንግጣ እያየችው ነበረ። ሮቤል በጣም ርቦሃል ማለት ነው አለችው። እሱም አይ ሚራዬ ስንት ቀን እንደሆነ ምግብ ከበላሁ አታውቂም አንቺ፣ በጣም ነው አይራበኝ አላት። በጣም ጓጉቻለሁ። እንዴት ነበር ይሄ ሁሉ ስታስመስል የነበረው? አውቀህ ነው ማለት ነው የሞትክ የመሰለው? የሞትክ መስለህ ስታስመስል የነበረው ምን እንደተፈጠረ እባክህ ንገረኝ፣ በጣም ጓጉቻለሁ ለመስማት አለችው። ሮቤልም ሚራዬ ትንሽ ልብላ ታገሽኝማ አወራሻለሁ አላት። ከዛም እንግዲህ ቀስ በቀስ እያንዳንዱ ነገር እየነገራት ይገኛል። እንዴት ሆነ ስትለው በምታዩት መልኩ አድናን ከወደቀበት አንስተው ወደ ሚራና አድናን ክፍል ከወሰዱት በኋላ መሬት ላይ እንደተዘረጋ ጥለውት ሎሃና ጋር የተጨቃጨቁ ነበር። አድናንና ሎሃና አድናን አስከሬኑ ዛሬ ማስወገድ አለብኝ አላት። ሎሃና ደግሞ ቤት ውስጥ እኔ እንዴት በዚህ ሰዓት ብቻዬን እሆናለሁ አለችው። በቃ እሺ እንደዛ ከሆነ ለዛሬ እንደርና አንቺ ስትተኝም ቢሆን ወይ አስወግደዋለሁኝ እያለ ሲማከሩ ሮቤል ደግሞ ራሱ እንደምንም አጽናንቶ ተነስቶ እየሰማቸው ነበረ። በዛይ ቅጽበት ቀስ ብሎ ያለው አማራጭ እንደ ሞትኩ ካሰቡማ በቁማቸው እኔ ራሴ ነኝ የምቀብራቸው በሚል እሳቤ ቀስ ብሎ ወደ ውጭ ወጣና ከዛስ አለችው ሚራ። ከዛማ በአቅራቢያችን ወዳለ ሆስፒታል ሂጄ ብዙ የእንቅልፍ ክኒንና መድኃኒቶችን ገዝቼ መጣሁ። እሱንም ቀስ በቀስ እየወሰድኩት ነበር። እናም ተመልሼ ቀስ ብዬ ገብቼ መርፌውን በሚገባ ራሴን ከወጋሁ በኋላ
አስተኙብኝ ቦታ ተኛሁኝ አላት። እና እንዴት አንድ ጊዜ በወጋሁ ይሄን ያህል ቀናት ሳትነቃ ቀረህ አለችው። እሱም እነቃለሁ መንቃትማ፣ ግን መልሼ መርፌውን ወጋውና ተመልሼ ተኛለሁ አላት። ይህን ያህል ጨካኝ ነህ ማለት ነው አለች። አዎ እኔ አንድ ነገር ካሰብኩኝ ይህን ያህል ጨካኝ ነኝ ሚራዬ። በዚህ ሁሉ መካከል ግን አንቺ ነሽ ያልተውሽኝ። በጣም ነው የምወድሽ። አመሰግናለሁ። አሁንም ለእያንዳንዱ ነገር ከጎኔ እንደምትሆኝ አልጠራጠርም አላት። እሺ አሁን ምንድን ነው ማድረግ የፈለግከው አለችው። በዛ መካከል ሚራ በጣም እየተጨነቀች ነበር። ምክንያቱም የሮቤል መኖር ከአድናን ይልቅ እሷን ነበር የሚያሰጋት። ምክንያቱም ሚስጥሩን በሙሉ ለአድናን ስለነገረችው አድናን ሮቤልን ቢያሳስረው ለሚራም ይተርፋል ሚስጥሩ ማለት ነው። ሚራንም ያሳስራታል ይሄ ጉዳይ ማለት ነው። ከዛ ሲቀጥል ደግሞ ሮቤል ይሄንን ከሰማ ቀድሞ ሳይታሰር ሚራን እንደሚያጠፋት ታውቃለች። ስለዚህ የነገር ስለሚያሳስባት ሚራ ትልቅ ጭንቀት ውስጥ ነበረች እና እሱ እያወራት በመካከል በሀሳብ ስምጥ ብላ ትሄዳለች። ምን እየሆንሽ ነው? በሀሳብ ስምጥ ብለሽ እየሄድሽ ነው። ምን እያሰብሽ ነው? ከኔ የምትደብቂው ነገር አለ አላት። እሷም አይ ሮቤል እየደበቅኩ እንኳ ሳይሆን የእውነት በህይወት መኖርህን እስካሁን ማመን አልቻልኩም። በህልሜ ነው ወይንስ በእውኔ ነው እያልኩ እየተጠራጠርኩ ነው አለችው። እሱም አይ ካሁን በኋላ ሮቤል ሞቷል ሲሉሽ በህልሜ ነው ባያቸው፣ እኔ እንደው አልሞትም አላት። ያን እሺ ወደ ምን ለማድረግ የፈለግከው አለችው። እናስ መኖርህን እንዳውቁ ትፈልጋለህ ወይንስ ለመደበቅ ነው ያሰብከው አለችው። አይ በጭራሽ እኔ እንዳለህ እንዳውቁ አልፈልግም። የሆነ ቀን እገለጻለሁ። እስከዛ ግን በቁማቸው እንዳብድ ነው ማደርጋቸው። እያንዳንዳቸው እንዲቃዡ ነው ማደርጋቸው። አሳብዳቸዋለሁ አላ ማለት አለችው። ማለትማ አድናን ይህን ያህል ክፉና ጨካኝ በእኔ ላይ ይህን ያህል ይጨክናል ብዬ አስቤው አላውቅም ነበር። ለካ አድናን በጣም ጨካኝ ነው አላት። አደል ሉሃናስ እሷ እኮ ነች ገደለችህ ማለት የመታችህ አለችው። አውቃለሁ፣ ሲያወሩ ሰምቻቸዋለሁ። እሷንም ቢሆን ቀስ በቀስ እያንዳንዱ እበቀላቸዋለሁ። የቁም ቅዥት ነው መሆንባቸው። ስለዚህ አንቺ ብቻ ታገሽኝ አለ። ይሄ ነገር ለሚራ በጣም ፈተና እንደሆነ ስለሚሰማት ምንም ደስ አላላትም። እናም በጣም በጭንቀትና በሀሳብ ውስጥ ስምጥ ብላ ነበር እየሰማቸው የነበረውና የመጀመሪያ ስራውን ያደረገው ቀጥ ብሎ ቤታቸው መሄድ ነበር። እና ሮቤል ሳታስበው ሉሃና ምግብ እየሰራች ከጀርባዋ ውንብ አለባት። ምንድን ነው ብላ ዞር አለች። ምንም አላየችም። በድጋሚ ውንብ አለ። አሁንም ምንድን ነው እያለች ዞር ብላይታ ምንም አላየችም። ለሶስተኛ ጊዜ ሲሆንባት ተጣራች። አድናን ተጣራኝ፣ ደጋግማ ተጣራኝ። አልሰማ ሲል አድናን ወዳለበት ክፍል ሄደች። አጠገቤ መተህ ነበር እንዳለችው፣ አይ በጭራሽ አልመጣሁም አላት። ግን የሆነ ነገር ልፍ እያለብኝ ነበር ፊት ያለችው። ከዛ አድናን ያሰበው ያው እሱን ገደልኩት ብላ ስላሰበኝ እየቃዠች ነው ብሎ ነበር የተሰማው። አይ ሉሃናዬ ተረጋጊ ውዴ፣ ያው ጥላሽን አይተሽ ይሆናል። ምንም ነገር አላየሽም፣ ጥላሽ ነው የሚሆነው አላት። እንዴ አድናን ምን እየሆንክ ነው? ጥላዬ ደግሞ እኔ ሳልንቀሳቀስ እንዴት ይንቀሳቀሳል? ማየት አይቻለሁ፣ ግን ምን እንደሆነ መረዳት ነው ያቃተኝ አለችው። እርግጠኛ ነህ ወደ እኔ አልመጣህም አለችው። አይ በጭራሽ አልመጣሁም፣ ተረጋጊ፣ ምንም አልመጣሁም አላት። ከዛም እንግዲህ እንዲህ እያለች በመጨነቅ ላይ ሳለች እንግዲህ በምታዩት መልኩ ሮቤል መድኃኒቱን ገዝቶ ወደ ቤት ተመልሶ እየገባ ነው። ማለትም ራሱን የሚያደነዝበት የማደንዘዣ መርፌውን ገዝቶ ወደ ክፍሉ ሲገባ የሚያሳይ ነው ይሄ። እናም በዚህ መልኩ ከገባ በኋላ ነው መድኃኒቱን ራሱ እየወጋ ክፍሉ ውስጥ ይተኛ የነበረው። በመጨረሻም እንግዲህ አድናን ሊያምናት ስላልቻለ ሉሃና በጣም አዝና ትታው ተመለሰች። አድናን ደግሞ የሳራን አሟሟትና መሞቷን እርግጠኛ ሲሆን ለሉሃና እንዴት ማስረዳት እንዳለበት ተጨንቆ በዛ ሀሳብ ውስጥ እንደሰመጠ ነው ያለው። ግራ ገብቶታል። እንዴት ብዬ ነው ማስረዳት? የኔ ቆንጆ እንዴት ብዬ ልንገርሽ? እህትሽ በህይወት አለመኖሯን የአሟሟቷን ሁኔታ እያወቁ በምን መልኩ እንደማስረዳሽ ግራ ገብቶኛል እያለ በጭንቀት ላይ ነው ያለው። በዛ መካከል እንግዲህ ክፍሏ ሁና ልብሷን ለመቀየር እያሰበች ሳለ በምታዩት መልኩ ሮቤል ቀጥ ብሎ ክፍሏ ገብቷል። እናም ቀስ ብሎ ከኋላዋ ሲያነጋግራት ዘወር ስትል በድንገት ሮቤልን ለመጀመሪያ ጊዜ ፊት ለፊት ተጋፈጠችው። ያን እንግዲህ ራሷን ስታወደቀች አላሰበችውማ። የሞተ ሰው እንዴት ፊቷ ቆመ? በጣም ተገርማለች። ከዛም እንግዲህ አንዴ ሮቤል ስትል ድምጽ ሰምቶ ስለነበረ
አድናን ክፍሉ ነበር ያለው የዛኔ። የሉሃናን ድምፅ ነው የሰማሁት፣ ይሄ ድምፅ ምንድን ነው ብሎ እየሮጠ ሲመጣ በድንገት ደግሞ አድናን ማነው ሮቤል ከዚህ ክፍል ተሰውሯል። በምታዩት መልኩ ደግሞ ሉሃና ወድቃለች መሬት ላይ። እናም ራሷን እንደሳተች አይቷል። ራሷን እንደሳተች ስላየ አድናን ውሃ አምጥቶ ሉሃና እንድትነቃ አደረጋት። ሉሃናም የተፈጠረውንና ያየችውን ነገረችው። በጭራሽ ሊያምናት አልቻለም። እየቃዠሽ ነው ውዴ፣ ተረጋጊ። ያው ያየሽው ስለገደልሽው እሱን ነው፣ እባክሽ ተረጋጊ አላት። እብድነሽ እያልከኝ ነው? አይቼዋለሁ አላት። በጭራሽ ሊያምናት አልቻለም። አይቼዋለሁ ብላ በምንም መልኩ ብታስረዳው ሊረዳት አልቻለም። በቃ ሄድ ካላመንከኝ አንተ ሲጀመር ሰው አታምንም ብላ ተናደደችበት። እሱም ሄደ። ሮቤልም እንግዲህ ተመልሶ ለሚራ ሂዶ እንዴት እንደሆነች ሉሃናን እንዴት ቅዠት እንደፈጠረባት ነግሯት ተመልሷል። ይሄ ነገር አልጣመኝም፣ መኖሩን ሳያረጋግጡ እነሱ እኔ ራሴ አጠፋዋለሁ እያለች ሚራም እየዛተችበት ነበር በውስጧ። በመጨረሻም እንግዲህ ተመልሶ ሂዶ አድናን ሉሃና ምግብ እየሰራች ሳለ በድንገት አሁንም ሳታስበው በዚህ መልኩ ቀስ ብሎ ከኋላዋ ሂዶ ናፍቆቱን እየተወጣ ነበረ። ቀስ ብሎ አንገቷ ስር እየሳመ እጁን እቅፍ አድርጎ ሆዷ ላይ፣ እሷም ደግሞ ሮቤል መስሎ አድናን መስሏት በቃ ሂድ አንተ፣ ለምንድን ነው አሁን የምትስመኝ? አንተ ሰው አታምንም፣ ስለዚህ ከጣገቤ ሄድልኝ፣ አልፈልግም። እኔ ደግሞ በሽተኛ አይደለሁም፣ አእምሮሽን ታመሻል እያልከኝ ነው? ያየሁትን ነገር እንዴት ነው ልታምነኝ አልፈለግም? ሮቤል በህይወት አለ ነው ምልህ፣ አለ በቃ ነው አይቼዋለሁ እያለች እንግዲህ ለራሱ ለሮቤል ተነግረዋለች። እሱም ደስ እያለው በምታዩት መልኩ ፍቅሩን እያጣጣመ ይገኛል። በድንገት ሳም አርጓት ግን ዝቅ ስትል ሆዷ ላይ ያለውን እጅ ስታየው የአድናን እጅ እንዳልሆነ አየችው። ከዛም ደንግጣ ዝውር ስትል አፏን ፍና አርጎ ቀስ አርጎ ዝም በይ ብሎ አስጨነቃት። እሷም ደንግጣ ስለነበር ጸጥ አለች። እያየችው ቀስ ብሎ ከክፍል ወጣ። ልክ እንደ ህልም ነው የሚመስለው። ቀስ ብሎ ከክፍል ወጥቶ አመለጣት። የዛኔ ቀጥ ብላ ሚራ ጋር ሂዳ የት ነው ያለው? ሮቤል እንዳልሞተ በደንብ አውቃለሁ፣ ስለዚህ ተናገሪ፣ የት ነው የደበቅሽው አለቻት። ሚራም አትቀባጥሪ ባክሽ፣ እንደገደልሽው ረሳሽ እንዴ? በእርግጥ የእሱ መንፈስ ነው የሚያቃዥሽ፣ የሰው ነፍስ ማጥፋት ቀላል አይደለም፣ ስለዚህ እየቃዥሽ ነው አለቻት። በጭራሽ አልቃዥሁም፣ እርግጠኛ ነኝ፣ አይቼዋለሁ፣ ደግሞ ንገሪው እንዳየሁትና እንደማለቀው የሆነ ሰዓት አገኘዋለሁ ብላት ተመልሳ ወጣ ሄደ። ያኔም እሱ እንግዲህ ተከታትሏት ተመልሶ ቤት ሂዶ ቀስ ብሎ ቤት ሊይዛት ሲል ደንግጣ አየችውና ግን እንደ በፊቱ ራሷን መሳት ወይም ደግሞ መናገር አለመቻል አልቻለኝም። ተመልሳ ወደ ክፍል ገብታ ግን አድናንን መጣራት ጀመረ። በዛን ሰዓት እንግዲህ ሮቤል አመለጠ ማለት ነው። አድናን የሆነ ጨለፍታ ነገር አይቶ ስለነበር ሉሃናን አምኗታል። እናም እየሮጠ መንገድ ገብቶ ሲከተለው ተደበቀው ወይም አመለጠው ማለት ነው። ቀጥ ብሎ ሚራ ጋር ሂዶ የት ነው ያለው? የት ነው የደበቅሽው? እናንተ ሌላ ድራማ ጀምራችኋል። እንዳልሞተ እርግጠኛ ነኝ፣ አይቼዋለሁ አላት። እየቃዥህ ነው እንዴ? ምን ሆናችኋል? ቅድም እሷ መታ እንደዛ ጮኸችብኝ፣ ደነፋችብኝ። አንተ ደግሞ አሁን ምን ሆነሃል አለችው። አይ ምንም አልሆንኩ፣ ግን በህይወት እንዳለ እርግጠኛ ነኝ አላት። አይ ሞቷል፣ እንደገደላችሁ ተረሳሁ እንዴ? ደግሞ ቀብሬዋለሁ። እስካሁን አስከሬኔ ጋር ምን ይሰራል አለችው። እሺ የት ነው የቀበርሽው? ስለዚህ አሁን አሳይ ቀብሩን አላት። ሩቅ ቦታ ነው፣ አሁን ላሳይህ አልችልም፣ ነገ በጧት ናና አሳይሃለሁ አለችው። እርግጠኛ ነሽ? ነገ ባታሳይ ግን እርግጠኛ ነኝ እንዳልሞተ እኔ እርግጠኛ ነኝ አላት። በቃ ችግር የለውም ነገ አሳይሃለሁ አለችው። የዛኔ ነው እንግዲህ ሚራ ተዘጋጅታ እሱን አጠመደችው ማለት ነው። ማንም ካላችሁኝ አድናንን ሮቤልን ዛሬውኑ ማሰናበት አለብኝ። የእሱ መኖር ከነሱ ይልቅ እኔን ነው ጉዳት ውስጥ የሚዶለኝ። ስለዚህ ይቅርታ አድርግልኝ፣ መትረፍ አልነበረብህም፣ ወይም ደግሞ በዚህ ሞት ውስጥ መንቃት አልነበረብህም ሮቤል፣ ይቅርታ አድርግልኝ እያለች እንግዲህ አዘጋጅታለታለች ጽዋውን እላችኋለሁ። በምታዩት መልኩ እንግዲህ ቤቱን አሰማምራ አስውባ ልብሱን እንዲቀይር አድርጋ እሷም ተውባ ጥሩ ራት ግብዣ አዘጋጅታለት እየጠበቀችው ነው። ሚራዬ ምንም በማስመልከት ነው እያላት ነበር። እሱም በጣም ደስ ብሎኛል በህይወት በመኖርህ፣ እንዴት እንዳዘንኩና እንዴት ተሰብሬ እንደሆነ አታውቅም።
እናም ይሄ ይገባሃል። ደግሞ እራቱ ዝቅተኛ በመሆኑ በጣም ይቅርታ አድርግልኝ፣ በጣም ነው የምወድህ አለችው። እሱም ሚራዬ እጅግ በጣም ውብ ነው፣ ደግሞ በቂ ነው፣ እኔ ራሱ በጣም ነው የምወድሽ አላት። እሺ አይንህን ጨፍን ስጦታለህ አለችው። እየተጠራጠረም ቢሆን አይኑን ጨፈነ። እሷም በደንብ መጨፈኑን ካረጋገጠች በኋላ ትልቅዬ ቢላዋ አንስታ በምታዩት መልኩ እንግዲህ ካቀፈችው በኋላ የሚገባውን ሰጥተዋለች ማለት ነው። አይኑ ፍጥጥ እስኪል ለሁለተኛ ጊዜ ደጋግማ ወቅተዋለች። መሬት ላይ ተዘርሮ እንግዲህ ሞቱን እየናፈቀ ይገኛል። እሷም ከወደቀ በኋላ እየተንቀጠቀጠች እየተንዘፈዘፈች ትገኛለች። እሺ አሁንስ ሮቤል ይሞት ይሆን ወይንስ በህይወት ይኖር ይሆን? ደግሞስ ማን ነው ገዳይ የሚባለው? ሮቤል ቢሞት አሁን ማን ነው ተጠያቂው? ማለት ሉሃና ወይንስ ደግሞ ሚራ? ሚራ ያሰበችው ያው እነሱ ራሳቸውን ተጠያቂ እንደሚያደርጉላት ነው። ግን ደግሞ በዚህ ሁኔታ ማን ነው ተጠያቂ የሚለውን ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ለዛሬ ሉሃና ድራማ በዚሁ ተጠናቀቀ። በሚቀጥለው ክፍለ ጊዜ በአዲሱ ሀሳብና ምን ሊሆን እንደሚችል የተፈጠረውን ይዤላችሁ መጣ ይሆናል። እስካሁን ከኔ ጋር ስለነበራችሁ ጊዜያችሁን ስለሰጣችሁኝ ከልቤ አመሰግናለሁ። ይህ ወይኗ ሚዲያ ነው። ሰብስክራይብ ላይክ በማድረግ አበረታቱኝ። ሀገሬ ልጆች ሰላማችሁ ይብዛ።